በየትኛውም ወደ አላህ በመናደርገው ጉዞ ላይ ሰዎች ነን። መላእክቶችም አይደለንም፣ ሸይጣንም አይደለንም። ሰው የሚባለው ፍጡር ይወድቃል፣ ይነሳል። ከፍ ሲል ወደ መላእክት ለመጠጋት ይጥራል። ማዕሰፈረቲል ኪራሚል በረራ እንደተባለው፣ ዝቅ ሲል ደግሞ አስፈለ ሳፊሊና ደረስናቸው እንደተባለው ሊሆን ይችላል። እዚህ ሁሌም ወዕቡድ ረበከ ሐታ የእቲየከል የቂን፣ ሞት እስኪመጣህ ድረስ ጌታህን ተገዛ። እነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂ፣ ጭራሽ አላህን እስከምትገናኝ ድረስ እየዳህክ ነው፣ ወደ አላህ ጉዞ ላይ ነህ። መውደቅ መነሳት ናቹራል ነው። ተስፋ እንዳንቆርጥ ባላንስ ማድረግ ይፈልጋል። አይ በቃ አላህ ረሂም ነው ምንም ችግር የለም የሚል ተስፋ በጣም ገዝፎ ፍርሃት የሌለን ሰዎች መሆን የለብንም። ፍርሃታችን በጣም ኃይሎ የአላህን ረህመት የሚያስረሳን ሰዎች አንሆንም። በዚህ መካከል ነው የምንሄደው። ስንወድቅ የአላህን ረህመት እናስባለን፣ እንነሳለን፣ ጉዟችን እንቀጥላለን። ቦታው ላይ ስንሆን ደግሞ እንፈራለን እንዳንወድቅ። ያ ነው ባላንስ እየጠበቅን እንድንሄድ የሚያደርገንና ተስፋ መቁረጥ አያስፈልግም። ትልቁ ነገር አንዳንድ ጉዳይ ኮንሽስነስ ወይም ደግሞ ያንን ነገር መረዳት ብቻ የሚፈታው ብዙ ችግር አለ። መሐመድ አሁን እኔ እዚህ ቦታ ላይ የምሰራውን ስራ ስሰራ አላህ ይወደው አላይወደውም? ሰዎች ፊት ያችን ስራ ብሰራት እደፍራለሁ ወይ? ከሰው ፊት ሰውን እንዲያይብኝ የማልፈልገውን ነገር ለምን አላህ ሲያየኝ አይደል? ለምን ብቻዬን ሆኜ እሰራዋለሁ? ይሄ ብስለት እየሰጠ ኮንሽስነስህ እያደገ ይሄዳል ማለት ነው። ያንን ነው የተፈለገው በዚህ ፕሮግራም እንጂ ፌል ስናደርግ በቃ ኸይር ስራዬ በሙሉ ጠፍቷል አለቀልኝ የሚባል አይደለም። ፌለራችንን ተውባ ስናደርግ አላህ ደግሞ ረሂም የሆነ ጌታ ነው፣ ተውባችንን ይቀበላል። ይህ ነገር የተነገረው እንግዲህ ለኔም ላንተም ላንቺም ሁላችንም። ሌላ ሰው እንመልከት። ሁሉ ጊዜ እንደነዚህ አይነት ሐሳቦች ሲመጡ ሰውን ከሌን ተደብቆ የሚያዩ ከሌ ተደብቆ የሚሰራው ምናምን እንላለንና ሁላችንም ራሳችንን እንመልከት። ሰው እንዲያይብን የማንፈልገውን ነገር አላህን ለምን እናስቆጣለን? ተደብቀን በማድረጋችን አላህ ያይናል አይደል? አላህ ያይናል የሚለውን ነገር መቀበል መጀመሪያ ያስፈልጋል። ስለዚህ አሁኑኑ እንጀምረው። ማሳደር አያስፈልግም፣ ለነገ ማለት አያስፈልግም። አሁኑኑ ተደብቀን የምናየው ነገር ወይም ተደብቀን የምንሰራውን ነገር ተደብቀን አላህ ያይናል የሚለውን ሙራቀባ አለብን ብለን ራሳችን ብንጀምር የተሻለ ይሆናል።